ምርጫ የአንድ ሀገር የዲሞክራሲ ብስለት መለኪያ ነው። ኢትዮጵያ የጀመረችውን የዲሞክራሲ ተቋማት ግንባታ ለማጽናት መጪው 7ኛው ጠቅላላ ምርጫ ወሳኝ ድልድይ ነው። በዚህ ሂደት ውስጥ የመንግስትም ሆነ የግል ሚዲያዎች ከዜና አቅራቢነት ያለፈ የሀገር ግንባታ ባለቤትነት ሚናን መጫወት ይጠበቅባቸዋል። ሚዲያ ድልድይ ነው። ህብረተሰቡን ከመንግስት ጋር ያገናኛል። የሚዲያን ሮል በአግባቡ ከተጠቀምንበት ማለት ነው። የህዝብን ፍላጎት ነው ሚዲያ ማራመድ ያለበት ብለን ነው የምናምነው። ሁል ጊዜም ቢሆን ህብረተሰቡ የሚፈልገውን የፐብሊክ ኢንትረስት ሚዲያዎች እንዲበራከቱ ነው የምንፈልገው። ፖሊሲያቸው መቃኘት ያለበት በዛ ነው። ነፃ መሆን አለበት፣ ገለልተኛ መሆን አለበት፣ ፕሮፌሽናል መሆን አለበት ሚዲያ። ምርጫ እየቀረበ ነው፣ 7ኛው ሀገራዊ ምርጫ። ይሄ ትልቅ ኩነት ነው እንደ ሀገር። አንዳንዴም የፐብሊክ ሚዲያዎች ከግል ሚዲያዎች ጋርም በጋራ ምርጫን በተመለከተ ዘገባ በጋራ ሼር የሚያደርጉበት ውጤት አገላለጽ ላይ የምርጫው ሳይክል ላይ በሙሉ ሚዲያዎቹ በባለቤትነት እንዲሳተፉ ይሄ ትልቅ ስራ መሰራት አለበት። አንዱ ሚናቸው መወጣት የሚችሉት እሱ ነው። ያ ሲሆን ነው መረጃን በጋራ ፑል ተፈጥሮላቸው ችግራቸው እነሱ ያውቁታል። ስለዚህ ተቀራርበው መስራት ሲችሉ እነሱ መረጃ እንዴት እንደሚያገኙ ይጠይቃሉ። ተቆጣጣሪ አካል እንዴት እንደሚያቀርብላቸው በጋራ ቁጭ ብለው እየተወያዩ እነዚህ መረጃዎች እየተጠቀሙ የጥላቻ ንግግር፣ ሐሰተኛ መረጃ ስርጭት በሚኖርበት ጊዜ መመከት ይችላሉ። 6ኛው ሀገራዊ ምርጫ ለኢትዮጵያ አዲስ የዲሞክራሲ ልምምድንና ተስፋን አሳይቶ አልፏል። አሁን ደግሞ ትኩረቱ በ7ኛው ምርጫ ላይ ነው። በዚህ ወሳኝ ምዕራፍ ላይ ታዲያ የሚዲያ ተቋማት ከምንጊዜውም በላይ በሙያዊ ስነ ምግባር ታንጸው የጥላቻ ንግግርን በማራቅና ገንቢ ውይይቶችን በማዘጋጀት የዜጎችን የፖለቲካ ንቃት ማሳደግ ይጠበቅባቸዋል። እናም ጥያቄው ሚዲያዎቹ የመንግስት ወይም የግል ተብለው መጠራታቸው ሳይሆን ለሀገር ሰላም ምን ሰሩ፣ እንዲሁም ለዜጎች ነፃነትና ለዲሞክራሲ ግንባታ ምንስ እሴት ጨመሩ የሚለው ጉዳይ ነው። 7ኛው ጠቅላላ ምርጫ ካለፉት ልምዶች በመነሳት የተሻለ የዲሞክራሲ ሂደትን እንዲከተል የሚዲያ ተቋማት ንቃት ወሳኝ ነው። የዜጎችን ድምፅ በማክበር አማራጭ የፖለቲካ ሀሳቦችን በሰለጠነ መንገድ በማቅረብና ብሔራዊ ስምምነትን በማስቀደም የሚዲያ ተቋማት ለታሪክ የሚቀመጥ ስራ የመስራት አጋጣሚ ያላቸው። ህብረተሰቡ መምረጥ የሚችለው ሚዲያዎች በሚሰጡት መረጃ ነው። ፖለቲካ ፓርቲዎች መልእክታቸውን ለህብረተሰቡ የሚያደርሱት በሚዲያዎች በኩል ነው። ስለዚህ ሚዲያዎች በጣም ትልቅ ወሳኝ ሚና ነው ያላቸው። አሁን እነዚህ ሚዲያዎች እንግዲህ ብዙ ጊዜ አይተናል። የኢትዮጵያ ፖለቲካ ላይ አንዱን በመዝለፍ በእንደዚህ አይነት ነገሮች ድምፅ ለማግኘት የሚሞከርባቸውን እውነቶች አይተናል። ሰብስታንቲቭ የሆኑ የህዝብ ጥቅሞች ላይ በደንብ በጥናት ላይ የተመረኮዘ በትክክል ችግር ፈቺ የሆኑ ውይይቶች እንዲዳበሩ ሚዲያዎቹ እንደገና ጋዜጠኞቹ አርታያኑ ትልቅ ሚና አላቸው። እዚህ ሚና ላይ እንግዲህ የሚሰሩ ፕሮግራሞች አንደኛ ጋዜጠኞች ምርጫ ላይ የሚሰሯቸውን ፕሮግራሞች የሚጠቀሟቸው ባለሙያዎች አሉ። እየጠሩ አስተያየት ስጥልኝ እዚህ ላይ የሚሉ እነሱ በትክክል ነፃ መሆን አለባቸው። እውቀት ሊኖራቸው ይገባል። የሚናገሩትን የሚያውቁ ፌር የሆነ ከማንም ጋር ያልወገኑ መሆናቸው ማረጋገጥ አለባቸው። እንዳልኩ ይሄ በዘለፋና ዝም ብሎ ባልተረጋገጠ መረጃ ላይ አይደለም፣ በትክክለኛ መረጃ ላይ የሆነ የተመረኮዘ ኢንፎርሜሽን ለህብረተሰቡ ማድረስ ይችላል። ይሄ ግራጁዋሊ ይቀይረዋል። ምናልባት እዚህ ምርጫ ላይ በእንደዚህ አይነት መንገድ እንዲሞከር የአርታኢ ማህበርም ጥረት እያደረገ ነው፣ እየተነጋገርን ነው። ለቀጣዮቹ ምርጫዎች ትልቅ ቶን ነው አስቀምጦ የሚሄደው። እናም የሚዲያ ተቋማት የዲሞክራሲው ሂደት አጋዥ መሆናቸውን በተግባር የሚያሳዩበት ጊዜ አሁን ነው። ለምርጫው ስኬታማነት፣ ለኢትዮጵያ ሰላምና ለዲሞክራሲያዊ ልምምዱ እድገት በጋራ መቆም ከምርጫ በላይ ሀገራዊ ጥሪ ነው።